ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቤተሰብ አሜሪካ በኢራን ላይ የምትፈጽመውን ድብደባ ለጊዜው ማቆሟን አስታወቀች። የአሜሪካ ጦር ለ2 ሳምንታት ያህል ኢራን ላይ ድብደባ ሲፈጽም ከቆየ በኋላ ጥቃቱን ለጊዜው ማቆሙን ገልጿል። የአሜሪካ ጦር ጥቃቱን ለጊዜው ማቆሙን ቢያስታውቅም በኢራን የሚደገፉት ሁቲዎች ግን በቀይ ባህር ዳርቻ የሚገኘውን የሳውዲ ነዳጅ ማከማቻ ማጥቃታቸውን አስታውቀዋል። የአሜሪካ ጦር ቅዳሜ ዕለት በኢራን ባህር ላይ የጣለው እገዳ ሙሉ በሙሉ ተግባራዊ ሆኖ ይቀጥላል ሲል አስታውቆ ለ13 ሌሊቶች ሲፈጸሙ የነበረው ድብደባ ግን ማቆሙን ይፋ አድርጓል። አንድ የአሜሪካ ከፍተኛ ባለስልጣን የአየር ድብደባው ስለመቆሙ ተጠይቀው ሲናገሩ ትራምፕ ምንጊዜም ዲፕሎማሲን እንደሚመርጡ ግልጽ አድርገው፣ ነገር ግን ኢራናውያን ወስነው ለድርድር ካልተቀመጡ ምን እንደሚጠብቃቸው አሳይተዋቸዋል በማለት ምላሽ ሰጥተዋል። ማክሰኞ ዕለት 5 ወር የሞላው የአሜሪካና የኢራን ጦርነት በዘላቂነት ለማስቆም እድል ስለመኖሩ እስካሁን ድረስ ምንም ፍንጭ የለም። ፕሬዝዳንት ዶናልድ ትራምፕ በተጨማሪ ድብደባዎች እንደሚፈጸሙ የዛቱ ሲሆን ዲፕሎማቶች በበኩላቸው የሁለቱን አገራት ልዑካን ለንግግር እንዲቀመጡ ግፊት እያደረጉ መሆናቸውን ተናግረዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር የፊታችን ማክሰኞ በዋይት ሃውስ እንደሚገናኙ አስታወቀ። ኔታንያሁና ትራምፕ እንደሚወያዩ ይፋ የተደረገው ከኢራን ጦርነት ጋር በተያያዘ የሁለቱ መሪዎች ግንኙነት በሻከረበት ወቅት ነው። የኔታንያሁ ጽሕፈት ቤት ባወጣው መግለጫ በዚህ ጉዞ ማክሰኞ ዕለት ጠቅላይ ሚኒስትሩ በዋይት ሃውስ ከፕሬዝዳንት ትራምፕ ጋር ይገናኛሉ። የእስራኤል ወዳጅ የነበሩት ሴናተር ሊንዚ ግርሃምን የቀብር ስነ ስርዓትም ይታደማሉ ተብሏል። ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን ጉዟቸው የሚጀምሩት ሰኞ ዕለት እንደሆነም ተገልጿል። በስተመጨረሻም የጤና መረጃ። ጨው ምግባችንን የበለጠ ያጣፍጠዋል፣ ለሰው ልጅም ሕይወት አስፈላጊ ነው። በጨው ውስጥ የሚገኘው ሶዲየም በሰውነት ውስጥ የሚኖረውን ትክክለኛ የውሃ መጠን ለመጠበቅ በጣም አስፈላጊ ነው። ህዋሳትም ንጥረ ምግቦችን እንዲወስዱ ይረዳል። የስነ ምግብ ተመራማሪዎች ጨው ለሕይወት አስፈላጊ ነው ሲሉ ይጠቅሳሉ። ይህም ሁሉም የነርቭ ህዋሳት፣ አእምሯችን፣ አከርካሪያችን እና ጡንቻዎቻችንን ያጠቃልላል። ለቆዳና ለአጥንትም ወሳኝ ነው። የሶዲየም እጥረት ወደ ሃይፖናይትሪሚያ ያመራል። ይህም ግራ መጋባት፣ ብስጭት፣ ማስታወክ፣ መንቀጥቀጥና ራስን መሳት ያጠቃልላል። የዓለም ጤና ድርጅት በቀን 2 ግራም ሶዲየም የያዘ 5 ግራም ጨው እንድንመገብ ይመክራል። ይህም ከአንድ ሻይ ማንኪያ ጋር እኩል ነው። በዓለም ላይ ሰዎች የሚወስዱት አማካዩ የጨው መጠን 11 ግራም ነው። ይህም በልብና በደም ቧንቧ በሽታዎች፣ በጨጓራ ካንሰር፣ ከመጠን በላይ ውፍረት፣ በአጥንት መሳሳትና በኩላሊት በሽታ የመያዝ ዕድልን ይጨምራል። ዓለም ላይ ከ1.89 ሚሊዮን ሰዎች በየዓመቱ ከመጠን በላይ ጨው በመጠቀማቸው ሕይወታቸው ያልፋል ሲል የዓለም ጤና ድርጅት ይገልጻል። ጨው ሲበዛ ሰውነታችን መጀመሪያ የሚያደርገው ነገር ማሟሟት ነው። ሰውነታችን ውስጥ ውሃ ስለሚበዛ ያንን ለማንቀሳቀስ በሚል የደም ግፊታችን ይጨምራል ሲሉ ተመራማሪዎች ይገልጻሉ። የዚህ መዘዝ አስከፊ ሊሆን ይችላል። አንጎል ውስጥ ያሉ ሴሎች፣ ስስ የሆኑ የደም ስሮች ሊፈነዱና ስትሮክ ሊያስከትሉ ይችላሉ።